ወይዘሮ ማርታ እንግዲህ ኤቢን ይቅርታ ጠየቀቻት። ይቅርታ እየጠየቀቻት ምክንያቱም እንግዲህ ልጅ ይቅር በይኝ፣ እስካሁን ስትናገሪያቸው የነበሯት ጊዜያቶችና ቀናቶች እኔ በወቅቱ አይኔ ተጨፍኖ ነበርና ምንም ነገር ሊገለጥልኝ አልቻለም። የሚሆንበት ምክንያት እንግዲህ ባለቤቴን ሙሉ ለሙሉ ማመኔ አንድም ጎድቶኛል፣ ሁለተኛም እንግዲህ ሰላም አብራ አደጌ ናት፣ ልክ እንደ ቤት ሰራተኛ ማላያት ቤተሰቤ ናት ብዬ ስንከባከባት ያደረገችኝ ሴትዮ ዛሬ ላይ ጉድ ሰርታኛለች እና ከቤቴማ ትልቅ ከባድ ነገር እንደተፈጠረ አውቃለሁ። ግን ይችን ሴትዮ እንግዲህ እዚህ ቤት ገብታ አልወጣም ያለችውን መንቀሬ እስከማስወጣት ድረስ ለማንም ምንም ትንፈሽ እንዳትይ። ይልቅ እዚህ በፊት ምንድን ነበር ያነበብሽው? ያ ደብዳቤ ምን ይላል? ሰላም የጻፈችውን በማለት እንግዲህ ኤቢን ነግራታለች። ኤቢም እንግዲህ ያለውን እውነታ ከዛ ጋር ከነገረቻትም በኋላ ማርታ እንዴት ግን ደረጀ ሊዋሸኝ ቻለ? እኔ ይህንን ሁሉ ጊዜ ስጨነቅ እንዲሁም ደግሞ ዳጣ ለመጀመሪያ ጊዜ ወደዛ ቤት ስትመጣ ምን አይነት ገጸ ባህሪ እንዲሁም ደግሞ ፊት እንዳሳየችም ቆም ብላና መለስ ብላ ማስታወስ ጀመረች። በእርግጥም አሁን ማርታ የነቃች ይመስላል። ስለዚህ ደረጀ ምንም አይነት ማምለጫ የለውም። በእርግጥም እንግዲህ እሱ ማርታ አንድ ጊዜ ተጠርጥር እንጂ ሁሉን እውነታ ልነግራት እችላለሁ የሚል አመለካከትና ሀሳብ አለው። ሆኖም እንግዲህ አሁን ላይ ማርታ ሳትጎርሳ ትገኛለች። እንግዲህ ዳጣ የኔ ልጅ ናት ብሎ ከነገራት በኋላ በዚህ ሁኔታ ስትጠረጥር እንደዚህ ከተቆጣች እውነቱን ስታቅ ደግሞ ይባስ ምን ልታደርጋቸው እንደምትችል የማይገመትና የማይጠበቅ ነገር ነው ብዬ አስባለሁ። እንግዲህ ማርታ ፍተሻዋን በጥርጣሬም ሆነ በምንም ጀምራለች ማለት ነው። መንገዷን እየጠራረገች ነው ያለችው። እንግዲህ ትክክለኛ እውነት ከየትኛው ወገን ነው? ከስር መሰረቱ ማጣራት አለብኝ። በእነዚህ በአራት ሰዎች መካከልማ አንድ ከባድ ሚስጥር እንዳለ እርግጠኛ ነኝ። እሱ ከመጀመሪያው በፊት እንግዲህ ዳጣ ሰላምና ደረጀ እንዴት ተገናኙ፣ እንዴት ተዋወቁ የሚለውን ነገር ለማጥናትና ለመፈተሽ ሙከራም እያደረገች ነው። በሌላ በኩል እንግዲህ ደረጃ አሁን ላይ ኤቢ በጭራሽ እንደዚህ አሁን አባቴ ይቅር በለኝ ተጸጽቻለሁ አድነኝ ብላ ወደ እኔ እስካልተመለሰች ድረስ ምንም ልረዳትም ሆነ ላገዛት አልችልም የሚል አቋም አለው። በእርግጥም እንግዲህ ልጁ አልሞተም። ምናልባት እንግዲህ በወቅቱ ተደናግጠው ሳለ መኪና ውስጥ እንግዲህ አስገብተውታል። ያኔ ኪችን ወድቆና ተዘርሮ ሲያዩት ይህንን አጋጣሚ ተጠቅመውበታል። ምናልባትም በሰዓቱ ናታን እና ደረጃ ሞቷል ብለውም ነበር ያሰቡት። ግን ያልጠበቁት ነገር ነው የሆነው። መኪና ውስጥ አስቀምጠው ሳለ በሰዓቱ እንግዲህ ብድግልና መሳል ይጀምራል። ስለዚህ እነሱም እንግዲህ ይህንን አጋጣሚ መጠቀም አለብን፣ ይች ልጅማ መማር አለባት፣ በር ቆልፌባት ያልተማረችው በምንም ልትማር አትችልም እና ይህን ቻንስ መጠቀም አለብን በማለት እንግዲህ ናታን እና ደረጃ የተማከሩትና የሰሩት ሀሳብ ነው። ሀሳባቸውም እንግዲህ በጣም እየሰራ ይገኛል። ኤቢ እንቅልፋታን የምትገኘው ምግብ እንኳን እንደፈለጋት አትበላም። እንደተለመደውም እንኳን ሶፋ ላይ ስልኳንና እግሯን ቁጭ አድርጋ ጠቅጠቅ ማድረግ እንኳን የምትችልበት አቅም እንዲሁም ደግሞ ሙድ ላይ አይደለችም። አሁን ላይ እንግዲህ የሆነ ወንበር ላይ ቁጭ ብላ እንግዲህ ዞር ስትል እሱን የሚታያትና ቁም ስቅሏን እየበላች ነው በቁማ። እውነትም ይህ ልጅ አለ አርጁን አሁን ጓደኛው የለም ብሎ ነው የሚያስበው። እናም ደግሞ እርግጠኛ ነው አንድ ነገር እንዳደረጉት። እኔ በእኔ ጥፋት በቃ አስበላው አይደለ ጓደኛዬ፣ ይቅር በለኝ፣ አንድ ነገር ማድርግልሃለሁ፣ እነዚህን ሰዎች ማበቀልላለሁ እንጂ ድዝ በቀላሉ ልተው አይገባም የሚል ሀሳብም ስላለው እንግዲህ ያ አፈር ምን ነበረ ውሃ የኔ እስኪያሳይ ባለፈው ጤፍ ምናምን እንተክልበታለን ያላችሁት አካባቢ ምኑ ጋር ነበረ ውሰጂ በማለት እንግዲህ ይጠይቃታል። ከዛም እንግዲህ ሀጅሪት እሽትልና ወደ ተቆፈረበት ጉድጓድ ትወስደዋለች። ታዲያ በዚህ ቅስፈት እንግዲህ እየቆፈረው እያለ ዳጣ መጣችና አንተ ሌባ እኮ ነህ፣ ወንጀለኛ እኮ ነህ፣ ከዚህ ምን ትሰራለህ? ውጣ በማለት ስትጮህበት እኔ ወንጀለኛም አይደለሁም በማለት እንግዲህ ከዳጣ ጋር ሰጣ ገባ ቢገቡም ዳጣ በሰዓቱ ስሜታዊ ሆና ነበርና አርጆን እዛ ግቢ ለቆ እንዲወጣ አድርገዋለች። ነገር ግን ዳጣ ለምን ስሜታዊ ሆነች? በእርግጥም ማርታ የመጀመሪያ ስራዬን ማጣራት ያለብኝ ብላ የጀመረችው ከዳጣ ነው። እናም እንግዲህ እናትሽና ቤተሰቦችሽ እነማን ናቸው የተለመደ ጥያቄ ከጠየቀቻት በኋላ እንግዲህ ዳጣ እኔ እናቴን አላውቃትም የሚል ገግም ብላና እውነታውን ተናግራም ነበር። በዚህም እንግዲህ እንዴት ነው ደግሞ እናትሽን ማታውቂያት የሚል ግርሞት እየታየባት ነበረ። ማርታ እየተገረመችና እያፈጠጠችባት ነበር። እውነቴን ነው እኔ አላውቃትም ብላታለች፣ ግን ደግሞ አላመነቻትም። እሺ ግን
ሰላም እኮ ስላንቺ እናት የጣፈችው ደብዳቤ አለ ስትላት ግን በዚህ ሰዓት በጣም ሰፍ አለች እና ጓጉታም ነበረ። ምንድን ነው የተጣፈው? እባክሽ እማዬ ንገሪኝ፣ አነበሽው አይተሽው ከሆነ የሚል ሀሳብ እየሰጠቻት ሳለ ማርታ ግን ልትነግራት ፈቃደኛ አልነበረችም። ምክንያቱም እዚህ ጋር ሁለታቸውም ጥያቄ በጥያቄ እየተጠያየቁ ነው። ዳጣም ደብዳቤው ላይ ምን ይላል ትላታለች። ማርታም እንግዲህ ምንድንሽ ማንሽ እያለች እንግዲህ ስትጠይቃት ነበረ። በዛ ሰዓት ለምንድን ነው እንደዛ በሩን ገፍትረሽ የገባሽ ስትላት እንግዲህ ያው እኔ በወቅቱ ዱርዬ ነበርኩኝ ብላ እንግዲህ ራሷን ለማስመለጥ ችላለች። እንደገና ደግሞ አሁን ዳጣ አባቴ እኔ በቁም እያለሁማ እንዲወረድ አልፈልግም፣ ይህ ምስጢሬ ተከርኖ መብሰት አለበት፣ እንኳንም አባቴን አገኘሁት እንጂ ከዚህ በኋላ መደበቅ አለብኝ፣ አላስቸግረውም፣ ወደ መጣሁበት ሁሉ ነው የሚሄደው የሚል አቋም ስላላት በዛ ለመሄድ ነው እንግዲህ ያሰበችው። ደረጀ ደግሞ ቤቱን ጥላ እንድትሄድ አይፈልግም። ምክንያቱም አሁን ላይ ለምደዋለች ተላምዳለች እና ግን ዘወትር ስለ እሷ ሲነሳባት ሊሄድ የሚል ግምት ነው ያላት። እናም እንግዲህ በዚህ ቅስፈት ያደረገችው ነገር በጣም ከባድ ነበረ። እያለቀሰችም እየተርበተበተችም ነበረ። ዳጣ በቃ ችግር የለውም አንቺ ካልነገርሽኝማ ኤቢና ናታን በእርግጠኝነት ያንን ደብዳቤ አንብበውታል እና ከእነሱ እጅ መቀበል አለብኝ ትላታለች። እሷም እንግዲህ ተረጋጊ እነሱ በጭራሽ ሊሰጡሽ አይችሉም የሚል ሀሳብ ነው እንግዲህ የሰጠቻት። እሷም እንግዲህ እሺ በማለት ትነግረዋታለች ማለት ነው። ከዛም በኋላ ወደ ናታን ስትሄድ ናታን አዎ ስላንቺ የጣፈችው ደብዳቤ አለ ግን አልነግርሽም፣ ራስሽ አባትሽ ወይም ደግሞ እንደው ራስሽ አግኝተሽው ካላወራሽ ወይም ደግሞ ራሷ ሰላም ንገራት ካላለች በስተቀር ያነበብኩትን ነገርማ ልነግርሽ አልችልም ይላታል ማለት ነው። እሷም እንግዲህ በቃ ካልነገርከኝማ የራስ ጉዳይ፣ ያን የቀደርከውን ወረቀትማ ሄጄ ፈልጌ አግኝቼ አነባዋለሁ የሚል ሀሳብም ስላላት እንግዲህ ቆሻሻ ገንዳ ሄዳ ወረቀቱን በለስለስ እያደረገችው ነው ያለችው። ምክንያቱም ወረቀቱ ያው ተቀዳዶ ቢሆንም ገጣጥሜ ያነባዋለሁ የሚል ሀሳብ አላት እና በዛ ላይ ደግሞ አማርኛ ስለምታነብ ያን ያክል አይቸግራትም። ሆኖም እንግዲህ አግኝተዋለች ደብዳቤውን ፈልጋ እዛ ቆሻሻ ውስጥ ግን እንዴት አድርጋ ገጣጥማ እንደምታነበው እንግዲህ አይታወቅም። እናም ዳጣ ካነበበችው በኋላ እንግዲህ እናቷ እንደሆነች ተረድታለች። ሰላም ለካ ለዚህ ነበረ ያ ሁሉ ፍቅር ያ ሁሉ እንክብካቤ፣ እንዴት በቃ እኔ ያልገባኝ፣ በቃ ያን ቀን እኮ ራሷን ስስቶላ እንዴት ነው ያላስታወስኩም እያለች በጣም ስታለቀስ ነበረ ማለት ነው። እንዲሁም ደግሞ ደስ ብሏትም ነበረ። በአንድ በኩል ደግሞ ማርታ ይህንን ነገር ካወቀች በእርግጠኝነት እዛ ቤት አንኖርም፣ ሰው ከናታን ጋር እለያያለሁ ብላ አሰበች እና አሁን እናቴማ በቃ ልጇ እንደሆንኩ ማወቅ የለባትም። ከዚህ በፊት ያው እንግዲህ አባዬ አስተዋውቃችኋለሁ ብሎ ስለነገረን እሱን መጠበቅ አለብንና እሱን መስማት አለብን ትላለች። ግን ደግሞ ሄዳ እናቴ ለማለት አልደፈረችም ማለት ነው። እሷም እንግዲህ እሺ በማለት ብዙ ነገሮችን እያደረገች ነው ማለት ነው። ከዛ በተጨማሪ እንግዲህ ሌላው እያደረጉት ነገር ምንድን ነው? እነሱን እየጠበቁ ነው ያሉት እንደምንም አድርገው ማለት ነው። ከዛ በተጨማሪ ሰላምም ወደዚህ ቤት ተመልሳ እንዳትመጣ እያለች እንግዲህ ኤቢ እየፎከረች ነው። ኤቢም አሁን ላይ ወደ ውጭ ሀገር የመሄድ ሀሳቧን አልተወችም። አባትም ቢሆን ልጅ በደንብ መቀጣት አለባት፣ እስካሁን ደበደብኳት፣ ገረፍኳት ግን ልትሰማ አልቻለችም እና በቃ በዚህ መንገድ ነው መቀጣት ያለባት ብሎ እንግዲህ ነው የሚያሰቃያት። ያልሞተው ሞቷል ብሎ ይቅርታ እንድታረግ እያደረገ ነው። ግን አሁንም ቢሆን አልተሻሻለችም። ማሰብ ነበረብኝ ከመምታቴ በፊት የሚል አንድ ጥሩ ነገር አንስታለች። ሌላው ደግሞ የተደበቀ ነገር መውጣት አለበት ብላ ነው የምታምን። አሁንም ይህንን ነገር አልረሳችሁም እና ለማርታ ነገረቻት። እኔ የምልሽ ኤቢ እዛ ወረቀት ላይ ምንድን ነበር ያነበብሽው ስትላት፣ እንዲሁም ደግሞ በቃ አባቴ እኮ እውነት እውነት ነው የምትይ፣ ስለዚህ የተደበቀ ነገር አይወጣም ብዬ ስንት የነገርኩሽ፣ አንቺ ግን ይኸው የተደበቀ ነገር አነባለሁ ስትይ ራስሽን አደጋ ላይ ጣልሽ ብሎ አለኝ። እናማ አባቴ ነው እንደዛ አለኝ ከሰላም ጋር ከወረቀቱ ጋር ይሄ ሁሉ ጣጣ የመጣብኝ በዛ ወረቀትና ደብዳቤ ምክንያት ነው ትላታለች። ከዛ እኔ እርግጠኛ ነኝ እንግዲህ ዳጣ የሰላም ልጅ ናት ስትላት ማርታን እሱንማ እኮ ዲኤንኤ ምርመራ አይተናል፣ ሰው አልተረጋገጠም ትላታለች። እዛ ጋር እንግዲህ ኤቢ ሁሉን ነገር አልነገረቻትም። ያ መጀመሪያ ተሳስቼ የሰው ማበጠሪያ ነበረ ያስመረመርኩት ማለት ነበረባት፣ ግን የሰላምና የሌላን ሰው ነው እንግዲህ ያስመረመረችው። ለዛም ነው ያልተስማማው። ሰው ማርታ ተሸውዳለች፣ ትንሽ ቀን የሚቀረኝ እያለች ነው እንግዲህ። ግን እኔ ሳስበው ማርታ ወደፊት ሰላም ከልጇ ከባሏ እንዳረገዘች እና እንደወለደች ሲሆን 2 ልጆች እንዳላት ካወቀች በኋላ በእርግጠኝነት የከፋ ጠብ ውስጥ ነው የሚገቡት ሰላምና እንግዲህ ማርታ። ሰላም የሚኖራቸው አይመስለኝም፣ ይደፈርሳል በመካከላቸው ጥላቻን የሚሆን
ማርታ ራሱ እንግዲህ ደረጀን ፈታ እዚህ ቤት የምታባረው ይመስለኛል። እንዲሁም ደግሞ ልጆችን አሳድጋለሁ ይህ ውርስ ምናምን የሚባል ነገር 5 ሳንቲም አልሰጣቸውም ብላ እንደምታስብ እንግዲህ እርግጥ ነው። ምክንያቱም በተለይ ደግሞ ይሄ የተወለደው ወንድ ልጅ ስለሆነ ለወንድ ልጅ አካፈላለሁ የሚል ከሆነ ደረጀ በእርግጠኝነት ማርታ ቆሜ እያለውማ ይሄን ነገር አታድርግም በማለት ትልቅ ከባድ የሚከሰት ወይም ደግሞ የሚፈጠር ይመስለኛል። ግን ሰላም ይህንን ሁሉ ስታደርግባት ማርታ ዝም ትላለች አንገቷን ደፍታ፣ ወይስ ደግሞ ሰላም ለልጆቿ ጥብቅና ትቆማለች እንደ ማንኛውም ሴት? እኔ ግን ለልጆቿ ትቆማለች ብዬ አስባለሁ። ምክንያቱም ብዙ ዓመታት እዚህ ውስጥ እያሳለፍኳቸው ነገሮች አሉና ይህም ቤት በቀላሉ ጥዬ ያልሄድኩት እኮ ለአንቺ ትዳር ስል ነው እንጂ ራሴ ትዳር መስርች መኖር አቅቶኝ አይደለም ብላ ማርታ ልክ ልኳን ተነግራታለች ብዬ አስባለሁ። ስለዚህ የእናንተ ሀሳብ ምን ሊሆን ይችላል? ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።